ሁሉ ነገር ሰላም ሲሆን ያምራል ይጣፍጣል ወጣትነት ታውቃለህ ራሱን የቻለ የሚፈልገው ነገር አለ ወጣት ሚለው ቃል ራሱ መውጣት ከሚል እኮ አማርኛ ቃል ነው የመጣው ይሄ ነገር ርጥርጥ አርገት ሄዲ ካላወራ ነው አንዳንድ ነገሩ ማን ያወራዋል ግለሰብ ቤተሰብ ማህበረ ሀገረ እያለ ነው የሚሄደው አቻይን እሞግተዋለሁ እና ተጠያቂ የሚሆኑ ነገሮች ናቸው ለዛሬው በቅርቡ ወጣቱ የሰላም አምባሳደር ሲባል ብዙ ጊዜ ትላልቅ ሰዎችን በእድሜ ገፋ ያሉ ሰዎችን ነው የምናስበው ዛሬ ግን በቅርቡ የሰላም አምባሳደር ተብሎ በክብር የተሾመውን ስለሺ ሳልስ ዑመርን ይዘንላችሁ ቀርበናል ስለሺ ሳልስ እንግዲህ እንደምታውቁት በተለያዩ መድረኮች ላይ አነቃቂ ንግግሮችን ይናገራል ስልጣናዎችን ይሰጣል ሴፍ ላይት የተባለ ደግሞ እንደዚሁ ድርጅትም አለው እሱንም በተመለከተ ያስተዋውቀናል በዚህ ባነሳነው ርዕስና በሌሎችም ጉዳዮች ቆይታ እናደርጋለን አብራችሁን ስለምትሆኑ እናመሰግናለን እንኳን ደህና ቆየኝ ቴዲዬ እንደሌላው ጊዜ ቢሆን ጨብጣ ያለን ስሜት በጋራ ደስ ይለኝ ነበር ግን አሁንም በንግግራችን በጨዋታችን መካከል እየተጋራን የምንሄዳቸው ነገሮች አሉ ያው እኔ ታውቃለህ የምታወቀው ዘና ባሉ ነገሮች ላይ ሰው ስለዚህ ሲሪየስ የሆኑ ነገሮች እናነሳለን በዚህ መድረክ ግን ብሎ ውይይት ብዙ እንትን ያደርጋል ስለዚህ ፊል ፍሪ ነፃ ሆነ በደንብ እናወራለን በቅርቡ የሰላም አምባሳደር ተብለህ ተሾመሃል ኖር ብለናል ተነስተናል እስቲ ስለሱ ነገር ቴዲ ቴንክ ዩ በመጀመሪያ እዚህ ስለጋበዝከኝ በጣም ነው የማመሰግነው ልብህን ስለማቀው ሁልጊዜም አንተ በምትሰራቸው ስራ እኔ ተቀዳሚ ተከታይ ነኝ የእውነት ለመናገር ይሄ ለሚዲያም ለምንም አይደለም ከልብ ያለ ስሜት ነው ለምን ኢቭን ኢንተርቴይንመንት ውስጥም ትዝካለ እንደዚህ አይነት ኮንተንቶችን ታመጣለ ልብ ውስጥ ስላለ ማለት ነው ለምን እየተዝናናና ሀገር ማለቅ የለበትም መዝናናቱ እንዳለ ሆኖ በሀገር ጉዳይ ደግሞ ማንደራደርባቸው ጉዳዮች አሉ ስለዚህ እሱም ነገር ማምጣት አለብን ይሄንን ልብህን አቋርጥ በጣም ነው ማመሰግነው ወደ ጠየቀኝ ጥያቄ ስገባ ሹመት የሚለው ያስደነግጣል ለምሳሌኛ ሀገር ሰዎች የሆነ ነገር ሲያገኙ ሹመቱ ሴሌብሬት ይደረጋል ግን ለዛ ግለሰብ ከሹመቱ ባሻገር ያለውን ትልቅ ኃላፊነት እንዘነጋዋለን እና የሰላም አምባሳደር ሊያውም አሁን ባለንበት ሁኔታ ሲሰጥ ያ ኃላፊነት አብሮ የሚመጣ ትልቅ ኃላፊነት አለ እና ያ ሹመቱ እንደ ሹመት ብቻ የምንቀበለው ጉዳይ ሳይሆን አብሮ በጣም ትልቅ ኃላፊነት አለው ሹመት ብቻ አይደለም ያ ኃላፊነት ሀገርን የማዳን ጥሪ ሁለተኛ ለሰዎች በቃል በኑሮ በፍቅር በእምነት እና በንጽህና ምሳሌ መሆን እንዳለህ እድሜ ሳይሆን ማንንም ታናሽነትህን ሳይነቀው ለሰዎች የምትሰጠው ነገር ሊኖር ይገባል ቦታው አንተ እንደምትፈልገው የምትኖርበት ሳይሆን ያ ራይ ያ ሐሳብ ትልቁ አጀንዳ እንደሚፈልገው የምትንቀሳቀስበት ነው ስለዚህ ትላንት ላይ በመገኘበት አይነት የአመለካከት የልብና የድርጊት ሁኔታ ላይ ዛሬ መገኘት አልችልም እንደፈለኩኝ ብዙ የሚሰማኝ ስሜቶች አሉ ብዙ ላንጸባርቃቸው የምፈልጋቸው ሐሳቦች አሉ ነገር ግን እያንዳንዱ እንቅስቃሴ እያንዳንዱ ስሜቴ እያንዳንዱ ሐሳቤ ከኔ አንደበት አፈትልቆ የወጣ ሰዓት ሰዎች ጋር ደርሶ ምን ተጽዕኖ ሊፈጥር ይችላል የሚለው በቃ እሱ ነው መስፈሪያ ወሳኙ እሱ ነው አለበለዚያ የተሰማኝን ሁላ ከዘረገፍኩት ያ ልክ አይሆንም እና የሰላም አምባሳደር አንድ ወርልድ ፒስ ትራክት የሚባል ትልቅ ኢንተርናሽናል ኢኒሺዬቲቭ አለ ያ ኢኒሺዬቲቭ የእንግሊዞቹን ሮያል ፋሚሊ ጨምሮ ትልልቅ ሰዎች የሚገኙበት ነው ሐሳቡ ቁም ነገሩ በተለያዩ ቦታዎች አፍሪካ ሆነ ኤዥያ ሚድል ኢስት ሆነ ፋር ኢስት የትም ቦታ ምዕራባውያንም ሆነ የትም ቦታ ምስራቃውያን የሰላምን አጀንዳ የሚያራምዱ
አምባሳደሮችን በማፍራት እነኚህ አምባሳደሮች የሰላም ዜማን እንዲያዜሙ የሰላም አጀንዳዎችን እንዲያራምዱ የተጣሉ የተኮራረፉ የተራራቁ ሁለት ጎራዎችን ወደ አንድ ሐሳብ በማምጣት ያንን ሐሳብ ሰለብሬት እንዲያደርጉት በደስተኛ ሆነው በቃ ሰላምን ተቀዳሚ አጀንዳ እንዲያደርጉት ሁሉ ነገር ሰላም ሲሆን ያምራል ይጣፍጣል ሰርግም የሆነው ለቅሶም የሆነው ሰላም ሲኖር ነው ሰዎች ያለ ሰላም በፍጹም እዚያ ዓለም ላይ ይሄ ዩኒቨርስ ያዘጋጀላቸውን በረከት ሊያገኙ አይችሉም ሰላም ሲሆን ነው ምድር ራሷ ደስ ብሏት የምትሰጥህ የሰላም ዜማ ስታዜምበት ነው ፍሬዋን መልሳ የምትሰጥ እንጂ ደም ያፈሰስክባት ያላትን በረከት አትሰጥህም ስለዚህ ሰላምን ለማራመድ የተዘጋጁ አምባሳደሮችን በየሀገራቱ በተለያየ ሀገራት በብዙ ሀገራት ነው ያሉት ትልቅ ሰፊ የሆነ ኔትወርክ ነው ያለው እኔ እውነቱን ለመናገር ያን ያህል ትልቅ ስራ ሰርቻለሁ ብዬ ማስብበት ሰዓት አይደለም አሁን ካለንበት ሀገራዊ ጉዳይ የተነሳ እኔ መስራት ከሚገባኝ በጣም ጥቂቷን ነው የሰራሁት በጣም ጥቂቷን ማለት ነውና ረጅም ጊዜ አሁን ከዚህ በኋላ ያለኝ ጉዞ ነው የሚበልጠው አሁን ከመጣውበት ይልቅ ለምን እቺ ሀገር መሪ ያስፈልጋታል ይሄ መሪ ስንል ወደ አይምሮአችን ዘለው የሚገባው የፖለቲካል መሪ ነው አይደለ ግን አይደለም መሪ ያስፈልጋታል ለአቻዎቼ መሪ መሆን አለብኝ እኔ አቻዎቼን ኢንፍሉዌንስ ሳደርግ ነው ሰላም የሚመጣው እኔ ከጓደኛዬ ጋር ሰላም ሳልፈጠር እንዴት እንደ ሀገር ሰላም እጠብቃለሁ እንዴት እንደ ቤተሰብ ሰላም ሳንሆን እንዴት እንደ ሀገር ሰላም ለማምጣት እናስባለን እንዴት መስሪያ ቤት ውስጥ ከመስሪያ ቤት ባልደረቦቻችን ጋር ሰላም ሳንሆን እንዴት ሀገር ላይ ሰላም እንዲመጣ እናስባለን ይሄ በጣም በቃ አሁን ወደ በኋላም እናነሳዋለን ይሄ ፍርጥርጥ አርገት ሄዲ ካላወራ ነው አንዳንዱ ነገሩን ማንም አያወራውም በቃ ማንም አያወራውም ቴዲ እና አሁን ይሄንን አጀንዳ ይዘህ መጣ እንግዲህ ቴዲ ለረጅም ዘመናት ሲያዝናናን ሙቅ ሲያረገን እናውቀዋለን አሁን ግን እሱን የሚጠይቅበት ሰዓት አይደለም ሀገሪቷ ለሁሉም ጊዜ ስላለ ኤግዛክትሊ ስለዚህ በዚህ ሰዓት የሚያስፈልገውን ነው ይዘህ የመጣው ግን እንደዚህ አይነት አጀንዳዎች ሲነሱ ኢንፍሉዌንሳቸው ቀላል አይደለም ኢንፍሉዌንሱ የኛ በዙሪያችን ያሉትን ሰርክላችንን ስለ ሰላም እንዲያጮሁ ስለ ፍቅር ስለ አንድነት በአንድነቱ ስላለ የግለሰብ ድርሻ ሲያጮሁት ነው ሀገር የምትቀየረው ስለዚህ እኔም የሰላም አምባሳደር ተደርጌ ስሾም ወይም ደግሞ ይሄን ኃላፊነት ሲሰጡኝ ከዚህ ማንግል በጣም ትልቅ ስራ እንደሚጠብቀኝ ነግረውኝ ነው በነገር ላይ እውነት ነው በነገር ላይ አቋራጥኩ ይቀር በጣም ቀደም በማካከል እየተነጋገርክ ያለ አንድ የተሰማኝ ነገር ወጣትነት ታውቃለህ ራሱን የቻለ የሚፈልገው ነገር አለው ትክክል ማድረግ ወጣት የሚለው ቃል ራሱ መውጣት ከሚል እኮ አማርኛ ቃል ነው የመጣው ይሄ ነገር በጣም ነው የሚመችኝ ይሄ ነገር ተታመጣ አይ ቃላቶች ውስጥ ያለ ሐሳብ አለ መውጣት ምን ነው ከሳቴ ብርሃን ተሰማ የጻፈው ዲክሽነሪው ላይ በደንብ አለ መውጣት የሆነ ውስጡ የሚንተከተካን ነገር አለ እሱን ማውጣት እንደማለት ነው ወጣት የሚለው ቃል ይገርማል እንግዲህ በዛ በመውጣት ውስጥ የሰላም አምባሳደር ተደርጎ ሹመት ማግኘት ኃላፊነት ነው ትልቅ ኃላፊነት ነው ያንን የሚንተገተግ የመውጣት ፍላጎትን አዳፍኖ ለጊዜው ያባህ ለሌሎች መኖር ለሌሎች ማሰብ ሌሎችን በሰላም እንዲያስቡ ለሰላም እንዲያዜሙ ማነሳሳት እንደዛ ለማድረግ መነሳት በራሱ ኃላፊነትንና መስዋዕትነትን የሚጠይቅ ነገር ነው ትልቅ ኃላፊነት ነው እንዳልከው እያንዳንዳችን ለየብቻችን ስንሆን ጥሩ እንሆናለን ግለሰብ ጋር አንዳንድ ጊዜ ግለሰብ የሆነ ሰው ታገኝና ይሄ ሰውዬ እኮ በጣም ምርጥ ሰው ነው ጥሩ ሰው ነው ምናምን ትለዋለህ ከሆነ ሰዎች ጋር ሲቀላቀል ግን ወደ ሆነ አይነት ነገር ይለወጣል አንድ ወዳጄ ለብቻችን ስንሆን ጥሩዎች ነን ከሰዎች ጋር ስንቀላቀል ግን እንተባበርና የሆነ አይነት መጥፎ ነገር ለማድረግ ወደ ሆነ ነገር እንሄዳለን የሚል ነገሮች ይነሳሉና ዲቴሎቹን በኋላም ይሄ አቻይን ሞግተዋለሁ የሚለው ሐሳብ ትልቅ ሐሳብ ነው በዚህ ሰዓት መነሳት ያለበት ሐሳብ ነው ዲቴል እየገባንበት እንሄዳለን ግን እስቲ እዚህ ስለ ሰላም አምባሳደርነቱ ላይ
ነክተነው እንድናልፍ የምፈልገው በዚህ በሀገራችን በተመሳሳይ እንዳንተ ሹመት ያገኙ ሰዎች አሉ። በእንደዚህ አይነት አሉ ጥቂት ሰዎች አሉ። አሁን እንግዲህ የኢትዮጵያውን ቻፕተር መገንባት ሂደት ላይ ነን። በጣም ኤክስፔክት እያደረጉ ነው። የሚገርምህ ይሄ ወርልድ ፒስ ትራክት መሪዎች እኔ ለዚህ ይመስለኛል አሁን የምናየው ችግር ኢትዮጵያ ወደ የሆነ የተሻለና ያማረ ነገር ልንሸጋገር ነው። አላቅም። ምክንያቱም ለኛ ይሄንን ኃላፊነት ሲሰጡ ከሌላው ሀገር በተለየ የኛን ቻፕተር ይፈልጉታል እና በጣም እንግዲህ ከኢትዮጵያ ትልቅ ነገር እንጠብቃለን። እንደ ካፒታል ስቴት እንደመሆኗ የአፍሪካ ካፒታል ስቴት እንደመሆኗ ካላት ታሪክ ለሰላም ከከፈሉት ዋጋ ከጀግንነታችሁ አንፃር እንጠብቃለን ይላሉ እና የኢትዮጵያውን ቻፕተር በመገንባት ላይ ነን። ገና ነው። ምናልባት እኔም ላልሆን እችላለሁ ሪስፖንሲብል ሁኜ ቻፕተሩን ልመራ። ያው እኔ ተማሪ ነኝ፣ ገና እየተማርኩ ነው። ከኔ በተሻለ የሚሰሩ በጣም ጥሩ ወጣቶች አሉ፣ ሌሎችም ሰዎች አሉ። ሰው እነሱን በሌላ ጊዜ ጠርተ እዚሁ እንደምታናግራቸው ተስፋ አለኝ። ግን በሚገርም ይሄ የኢትዮጵያው ቻፕተር ይፈለጋል፣ በጣም ይፈለጋል። ለምን? እቺ ሀገር በጣም ትልቅ ታሪክ አላት፣ ትልቅ አቅም አላት። የወጣት ቁጥሯ በጣም ብዙ ነው። እዚህ ሀገር ላይ ሰራን ማለት በዚህ ሀገራት ዙሪያ ያሉ ጂኦፖለቲካሊም ስታየው በጣም ብዙ ሰላምን ዴማንድ የሚያደርጉ ስቴቶች አሉ በዙሪያችን። ስለዚህ እቺ ሀገር ከተሰራች ምሳሌ እንደምትሆን ያውቃሉ። ስለዚህ በጣም እየሰራን ነው። በጣም ትልልቅ በሚዲያ አቅጣጫ ሊሆን ይችላል። ትልልቅ የፒስ ፎረሞችን በማዘጋጀት ሊሆን ይችላሉ። ፒስ ኢቨንቶችን ለማዘጋጀት እያሰብን ያለንበት ሁኔታ አለና ትልልቅ ስራዎችን እናስባለን፣ ለማድረግም እየሞከርን ነው። ግን አሁን በኤስታብሊሽመንት ፔሪድ ላይ ነን ያለነው የኢትዮጵያውን ቻፕተር ማለት ነው። አክቲቭሊ እንግዲህ ከወርልድ ፒስ ትራክት ጋር ከሌሎቹ ቻፕተሮች ጋር ሲነርጃይዝ አድርገን ለመስራት በዝግጅት ላይ ነን ያለነው። ግን ያ አሉ ትልልቅ ስራ የሰሩ አሉ። ያው የተለያየ ሚዲያዎች አሉ እዚህ ሀገር ብዙ ሚዲያዎች አሉ ኦነስትሊ። ግን ይሄ የፒስ ሶሊዳሪቲ መሰል ጉዳዮችን የሚያራምዱ ሰዎችን ፊቸር አይደረጉም። ገብቷል? አሁን ላይ ነው ኧረ እስቲ ማን ነው የሚያወራው መልካም ነገር ተብሎ የሚፈለገው ችግሩ ሲፈጠር ነው። ያን ጊዜ ግን አይፈለጉም እና አይ ቲንክ ታይምሊም ነው፣ ጊዜውም ይጠይቃል፣ በጣም ይጠይቃል። ስለዚህ ሆፕፉሊ ይመጣሉ ብዬ አስባለሁ። በእርግጥ ዣንጥላ እኮ መፈለግ ያለበት ዝናብ ሲመጣ አይደል? ዣንጥላ እኮ ዝናብ ሲመጣ ወይም ፀሐይ ሲመጣ ሳይሆን ተዘጋጅቶ ነው መቀመጥ። ኤግዛክትሊ። ልክ ዝናቡ ሲመጣ አውጥተህ መዘርጋት ነው ያለበት። ስለ ሰላም የሚያወሩ ሰዎች፣ ስለ ሰላም እንደናንተ አይነት ሰዎች መፈለግም ያለባቸው ሲጀመር ሰላም በሆነበት ወቅት ላይ። ሐሳቡ እኮ ያስደስበኛል። ገባህ? በዛን ጊዜ ተፈልገው ቢሆን ዛሬ የምናያቸው የተለያዩ ነገሮችን እንዳይደርሱ ቀድመው ዴፊኒትሊ ጎርፉ ከመጣ በኋላ ጎርፍ ግድብ መስራት ይችላል እንዴ? በፍጹም። ጎርፉ ሊመጣ ስለሚችል ግድብ ተዘጋጅቼ ልጠብቀው ትላለህ፣ ገድበህ ትጠብቀዋለህ። ከዛ ያ ጎርፍ በመጣ ጊዜ ባለበት እንዲቆም ታደርገው ያስፈልጋል ነው። ቴንክ ዩ። ይሄንን ሀሳብም አንስቼ ለማውራት በዚህኛውም አጀንዳ ደግሞ ለመምጣት ዘጋጅ ስለሺ ዋነኛና ተቀዳሚ ያው የዘውትር ወዳጅም ነክ በተለያየ ጊዜያትም አብረን እናደርጋለን። ግን ከዚህ ከሰላም አምባሳደርነትህ ሹመትም የቅርብ ጊዜም ማህተሙም ፊርማውም ስላልደረቀ የመጀመሪያ እንግዲህ ማድርጌም ስለ ሰላም ለመነጋገር ይጋብተዋል። የመጀመሪያውም እንግዲህ አድርጌህም ይጋብዝኩም ለዛ ነው። በድጋሚ ኮንግራቹሌሽን፣ እንኳን ደስ ያለ። እስቲ ዳይቭ እንግባ በቀጥታ። አቻይን እሞግተዋለሁ። አቻይን እሞግተዋለሁ። በጣም ኮንሰፕቱ ራሱ የሆነ ቱባ የሆነ ጭብጥ አለው እና አቻይን እሞግተዋለሁ። ለምን? አቻህ ነው በኋላ ላይ ጥሩውንም መጥፎውንም ውጤት የሚሰጥህ ሰርክልህ ስለሆነ ማለት ነው። አንድ አባባል አለ ሁሌ የምናውቀው፣ ጓደኞችህን ንገረኝና ማንነትህን በደንብ እነግርሃለሁ።
እኔም ደግሞ ለተሻለ ህይወት የምዘጋጀው ዛሬ ላይ በዙሪያዬ ላሉት የሆነ የለውጥ የተጽዕኖ መልካም ተጽዕኖ አርያ መሆን ስችል ነገዬ የሚገነባው ዛሬ ላይ እየዘራሁት ባለው መልካም ነገር ላይ ነው። ዛሬም ደግሞ የምዘራው ነገዬ ላይ አይደለም፣ ዛሬ ነው፣ አሁን ላይ ነው። አሁን ላይ ያለውበትን ሰርክል በተቻለ መጠን ሞግቼ የተሻለ ሐሳብን፣ የተሻለ እይታን፣ የተሻለ ህይወትን መስጠትና ማሳየት ከቻልኩኝ ምንም ጥርጥር የለውም ነገ ላይ እሱ ነው የሚባዛው። እኛ ሀገር ኮሌክቲቭ ማይንድ ሴት ብዙ ጊዜ ሲያስተዳድረን እናያለን። እኔ እንደው ኮሌክቲቭ ማይንድ ሴት የሚለው እንደው የተሻለ ቃል ነው። የግሪሳ አስተሳሰብ አለብን። ይሄ ለምሳሌ ቪበርድ የሚባሉት ግሪሳ ነው የሚባሉት። በቃ ዝም ብሎ ነው የሚሄዱት፣ ግር ብሎ ወደ አንድ ቦታ ይሄዳሉ። እንግዲህ ለውጥ እንፈልጋለን፣ መለወጥ ግን እንፈራለን። ለውጡን እኮ እንፈልገዋለን፣ ግን መለወጥ ላይ ሲመጣ ፔንፉል የሆነውን ፕሮሰስ ዲናይ አድርገን ከኮምፈርት ዞናችን ወጥተን ማየት አንፈልግም። ግን የሆነ የምንፈልገው ለውጥ አለ። ያ የምንፈልገው ለውጥ እኔ ላይ ነው መጀመሪያ አፕላይ መደረግ ያለበት፣ መታየት ያለበት እኔ ላይ ነው። ስለዚህ የኤግል ሜንታሊቲ ነው የሚያስፈልገን፣ የንስሩ እይታ ነው ንስር በፍጹም ወፎቹ ስለበረሩ እሱ ተነስቶ አይበርም። ከበረረም በፍጹም በከፍታ እንጂ የሚበረው በዝቅታ አይበርም። ለምን? ኤግል ሁል ጊዜ ንስር ራሱን ነው መጀመሪያ የሚያበቃው። አሁን ሰዎችን ከማብቃታችን በፊት ሀገር ላይ የሆነ ለውጥን ከማየታችን በፊት መጀመሪያ እኔ መብቃት አለብኝ። መጀመሪያ እኔ መንቃት አለብኝ። መጀመሪያ እኔ መለወጥ አለብኝ። ከዛ በኋላ የኔን የአንድን ኃይል የኔን የአንድን ለውጥ ወደ ህብረተሰቡ ወስደዋለሁ። ስለዚህ አሁን እንደውም ስናየው ግለሰብ ከዛን ቤተሰብ ሰብ ምትለው አይቀርም። ግለሰብ፣ ቤተሰብ፣ ማህበረ፣ ሀገረ እያለ ነው የሚሄደው። አሁን በእያንዳንዱ በጠሯቸው ተርሞች ውስጥ ሰብ የሚለው ቃል አልጠፋም፣ ሰብአዊነት፣ ሰውነት አለ። ስለዚህ ሰብአዊ፣ ሰውነት፣ ሰብ የሚለው ኮንሰፕት አለ በእያንዳንዱ። ስለዚህ ጉዳዩ እዚህ ጋር ነው የሚጀምረው ያለን ነው። እኔ ውስጥ ነው መጀመሪያ የሚያልቀው፣ ከዛን ነው ኦቨርፍሎ የሚያደርገው። አሁን አቻይን ሞግተዋለሁ ሲባል በባዶ ምንም ባልተሰራ ማንነት ብሟገት ኦፍ ኮርስ ደንበኛ ጦርነት ውስጥ ነው የምገባው። አቻይን የምሞግተው በኃይል አይደለም። አቻይን የምሞግተው እኔ ላይ በማመጣው ለውጥና ፍሬ ከጎኔ ያለው ሰው በመልካሙ ተሸናፊ መሆን ሲችል ማለት ነው። እኔ ላይ የሆነ ፍሬ መልካም የሆነ ፍሬ ሲታይ ያንን ሰው አሸንፈዋለሁ። አሁን ኔጌቲቭ ሰዎችን እንዴት እናሸንፋለን? አቻችንን መውገት አይደለ? ኔጌቲቭ ሰዎችን የምናሸንፈው እኔ ራሴን በማሸነፍ ነው ማለት ነው። ጦርነትን የሚናገሩ ሰዎች ባለበት ምድር ላይ እኔ ስለ ሰላም ከኖርኩኝና ሰላማዊ ከሆንኩኝ ዘን ሁሉም ሰው ያንን ሰላም ይጠማዋል። ሰው ነው። ጦርነት የሚጠማው ሌላ ፍጡር ነው ወይም ደግሞ ሰይጣን ብቻ ነው። እኔ ግን ሰላሜ ከኔ አልፎ ሌላውንም መቆጣጠር ሲችል ያ እየሞገትኩት ነው ማለት ነው። ማደግን የምፈልግ ከሆነ እኔ አድጌ ማሳየት አለብኝ በየትኛውም አቅጣጫ ነው። ስለዚህ አቻን መሞገት ከራስ ነው የሚጀምረው። ይኸውልህ ሁል ጊዜ ምን እላለሁ መሰለ፣ አሁንም ንስርን ልጠቀም።
ጥሩ ምሳሌ ነው። ጥሩ ምሳሌ ነው። በተለይ ንስር የመሪነትን ውክል ስለሆነ በጣም ነው የምወደው። ይሄ ራስን ከማደስም ከመለወጥ ብዙ ነገሮች ኤግዛክትሊ እናነሳዋለን በኋላ ላይ። ንስር ከእባብ ጋር በምድር አይጣላም፣ ወርዶ አይጣላም በፍጹም። ስለዚህ ከእባብ ጋር ለመጣላት ሲፈልግ እባብን ይዘውና ወደ ላይ ነው የሚወጣው። እባብ ደግሞ ከተወሰነ አልቲቲዩድ በላይ መተንፈስ አይችልም። ጠላቱ ነው። ስለዚህ እንደፈለገ ይጫወትበታል። በሜዳው ነው የሚጫወተው ወስደታ። ኤግዛክትሊ በሱ ልክ አይወርድም። ኤግዛክትሊ። ስለዚህ አሁን አቻዬን መሞገተው አቻዬ ወይም ደግሞ ሌላው ባለበት በወደቀው ሜንታሊቲ ሳይሆን ወደኔ ኤክሰለንስ በመሳብ ነው። አሁን እንዴት ነው ማሸነፈው ሰርክሌን ሲባል እኔ ከነሱ ጋር አልወዳደርም። እኔ ልደርስበት ካሰብኩት ኤክሰለንስ ጋር እወዳደራለሁ። እኔ ወደሱ ስሳብ እነሱን ባይ ዲፎልት ይዣቸው እወጣለሁ። ችግሬን በመሬት ከተጋጠምኩት ያሸነፈኛል። ችግሬን ግን በኤክሰለንሴ በልህቀቴ ከተጋጠምኩት አሸንፈዋለሁ። ስለዚህ አቻ ላይ ለውጥን ለማምጣት ወይም ተጽዕኖን ለማምጣት እኔ መጀመሪያ ወደ ልህቀቴ መሻገር አለብኝ። ወደዛ ከፍታ ስመጣ አቻዎቼም ወደ እኔ ይሳባሉ ማለት ነው። በሰርክሌ ውስጥ ኢንፍሉዌንስን ማመጣው እኔ በዛ ኤክሰለንስ ሳድግ ነው ማለት ነው። ያንን ኤክሰለንስ ሳመጣ ባይ ዲፎልት ሰዎች ያንን ኤክሰለንስ ስለሚፈልጉት ማደግ ይጀምራሉ። ሁልጊዜ ለሰማይ መዝለል ጣራውን አልፈዋለሁ እርግጠኛ ነኝ። ግን ለጣራው ከዘለልኩኝ እዚህ አካባቢ ነው የምቀረው፣ ብዙ አልሻገርም። ስለዚህ ሁልጊዜ ለተሻለውና ለትልቁ መሳብ ስንጀምር ውድድራችንን ከጎናችን ካለው ሰው ጋር፣ ከሁኔታ ጋር፣ ከችግሩ ጋር ሳይሆን እኔ ልደርስበት ከተገባው ማንነት ጋር ሁልጊዜ ስናደርገው አቻችንን መሞገት እንችላለን ማለት ነው። አቻን መሞገት ማለት ይሄ ነው ኮንሰፕቱ። ምን ጊዜ የሚቀድመው አቻን ለመሞገት ያልከኝ የሚሆነው ግለሰብ እኔ ራሴ ላይ ስሰራ መጀመሪያ ራሴ ላይ ስሰራ ቀጥዬ አንተ መሞገት ይችላል። ኤግዛክትሊ ምርጥ ነገር ናት። እቺን ያዝልኝ። በደንብ ይዘዋል። ተመልሰን እንገናኛለን። አብራችሁን ቆዩ። በጣም ምርጥ ነው።